የመጀመሪያ ፈተና የነበረው የዲፓርትመንት ምርጫ ላይ የህግ ባለሙያ መሆን ፈልግ ነበረ። በአንድ በኩል ደግሞ የስነ ልቦና ባለሙያ መሆን ፈልግ ነበር እና ሁለቱ ልክ ህግ ከገባው በኋላ የመጀመሪያው ኮርስ ላይ ልቤ ገና ህግን በደምትን ስላላልኩት ይህ ለስላሳውን ህሊና እንዳላጣት ፈራው። ኬዞቹ የሚነሱት ኬዞች ምናምን የትምህርቱ ጥንካሬ አስፈራኝ፣ በጣም ፈራው። ከዛ እንደው አንድ ቀን ይቅር በለኝ የጎንደር ዩኒቨርሲቲ ስኩል ኦፍ ሎው አንድ ቀን ሳይኮሎጂ ክላስ ገብቼ ተምሬያለሁ በስነስ አንድ ቀን በቃ አልፈልግም ዲፓርትመንት ቀይሩኝ ብዬ ሄጄ ተምሬያለሁ። አምሼ ግን ፈታኝ ነበር እኔ። ከዛ እሱን በቃ በጣም መጨረሻ እንትን ላይ ደረስኩት። መወሰን ከብዶሽ? መወሰን ህግንም እወደዋለሁ፣ ስነ ልቦና ባለሙያ መሆን በጣም ፈለግኩ። ከዛ እንዳልኩሽ ልደታ ነው ብዙ ነገሮችን ሄጄ መወስነው እና ሄድኩና የሆነ ቀን ጠዋት ነው ቅዳሜ ጠዋት ትዝ ይለኛል 3 እንትን ጽፌ ህግ ከዛ ደግሞ ስነ ልቦና ብዬ የቤተክርስቲያን ይዣቸው ሄድኩና እዛው ልደታ ስዕሏ ጋር አስቀመጥኩትና በእንግዲህ አንቺ ምረጩ ለሽጣውጣሽ አንቺ ምረጩ። ከዛ ግን ከመረጥሹ በኋላ ግን ወደዛም አልልም። ከዛ በኋላ አንቺ አቅኙ መንገዴን ህይወቴን በቃ እኔ ግራ ገብቶኛል የትኛውን እንደምመርጥ አላውቅም። ከዛ 3 መረጥኩኝ፣ 3 ህግ ሆነ። የምድርሽላቅነት 3ቱም ህግ ሆነ። በቃ ግርማል ልብ ያረፈ ያኔ እዛ ቦታ ላይ ተረጋጋው። በጣም ነበር ሰው ነገውን መወሰን ሲከብደው በጣም ሁለት ፍቅር እንዳትሳሳች የህይወት መንገድሽ እንዳይሳሳት ለምን ገባሽ እንዳልል። ከዛ 3ቱም ሆነ ህግ። ከዛ እግዚአብሔር ይመስገን በቃ አሁን ልብ ያርፏል። ከዚህ በኋላ እንግዲህ ትምህርቱን ቢከብደኝ ምንም ቢሆን ከባባድ ነገሮችን ቢመጡ ብስጠጸትም በቃ መርጫዋለሁ። ስለዚህ አንቺ መንገዴን አስቺ ብዬ መረጥኩኝ። እግዚአብሔር ይመስገን ህግ ጥሩ ነገሮች ነበሩት። ስመረቅም እግዚአብሔር ይመስገን በጥሩ ውጤት ተመርቄ ነው የጨረስኩት።